ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንደስበሳል እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የተተኪ ወጣት መሪ ስልጠና ተካሄደ። በጅማ እኔ እንድሪያስ ነኝ የጸሎትና የምስክርነት ቀን ተካሄደ። ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው ተባለ። ከውጭ ፕሬዝዳንት ትራምፕ በዓለም ትልቁን የኢራን የጋዝ ማምረቻ እንደሚያወድሙ አስጠነቀቁ። ከመረጃዎቹ ጋር ኢየሱስና ያሳብራችሁ ከተደርጋለሁኝ አብራችሁ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የተተኪ ወጣት መሪ ስልጠና ተካሄደ። ሶስተኛው ዙር የተተኪ ወጣት መሪ ስልጠና የደቡብ ምዕራብ አዲስ አበባና አካባቢው ክልል መጋቢት 5 እና 6 2018 ዓ.ም ለሁለት ቀን በክልሉ ዋና ጽሕፈት ቤት ሲካሄድ በአዲስ አበባና በሸገር ሲቲ አካባቢ አጥቢያዎች የተውጣጡ ተተኪ ወጣት መሪዎች ተገኝተዋል። ስልጠናውን መምህር ደስ ይበለው ደምሴ መሪነትና ራዕይ፣ ተልእኮ፣ ዓላማና ተግባቦት በሚል ርዕሶች የተሰጡ ሲሆን በወንጌላዊ ብሩክ ደስታ መሪነትና ጥንታዊ ጴንጤቆስጣዊነት በሚል ርዕስ ስልጠናውን ሰጥተዋል። ተሳታፊ ተተኪ ወጣት መሪዎች ጌታ መልካም ጊዜ እንደሰጣቸው የገለጹ ሲሆን የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ ይህ ተተኪ ወጣት መሪ ስልጠና ቀጣይ ቤተክርስቲያንን የሚረከብ ትውልድ ለማዘጋጀትና በሕይወታቸው የጽድቅን ተጽዕኖ የሚፈጥሩ ወጣቶችን ለማብቃት መሆኑን ገልጸዋል። በጅማ ከተማ እኔ እንድሪያስ ነኝ የጸሎትና የምስክርነት ቀን ተካሄደ። በቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን የተዘጋጀውና በተለያዩ የክልል ከተሞች በመካሄድ ላይ ያለው የእኔ እንድሪያስ ነኝ የጸሎትና የምስክርነት መርሃ ግብር መጋቢት 6 ቀን 2018 ዓ.ም በጅማ መካነ ኢየሱስ ቤተክርስቲያንና በከተማዋ በሚገኙ የተለያዩ ቤተ እምነቶች ተደርጓል። በተለይም በጅማ ከተማ በምትገኘው የመካነ ኢየሱስ ማህበረ ምዕመናን በተደረገው የጸሎትና የምስክርነት ጊዜ የማህበረ ምዕመናኗ አባላት አገልጋዮች እና ቀሳውስት መሳተፋቸው ታውቋል። ቄስ ደበላ ቢቂላ ቤተክርስቲያኒቱ መሪ ካህን የጸሎት ስነ ስርዓቱን በመምራትና የተዘጋጀውን እኔ እንድሪያስ ነኝ ቅጽ ምዕመናን በመምላት ለዘመዶቻቸው፣ ለጎረቤቶቻቸው፣ ለጓደኞቻቸውና ለባልደረቦቻቸው እንዲጸልዩና እንዲመሰክሩ አበረታተዋል። በመርሃ ግብሩ የተካፈሉ አማኞች እንደተናገሩት የጻድቅ ሰው ጸሎት በስራዋ እጅግ ኃይለኛ ነገርን እንደምታደርግ የእግዚአብሔር ቃል እንደሚናገርና እነርሱም እንደሚያምኑ ገልጸው የተጸለየው ጸሎት ለብዙ ያላመኑ ወገኖች ወንጌል ብርሃን እንዲበራ የሚያስችል እንደሆነ መስክረዋል። በቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በቅርቡ በከተማዋ ለባለትዳር አገልጋዮች ታማኝነት የተሰኘ ጉባኤ መዘጋጀቱን አገልግሎቱ ማስታወቁ ይታወሳል። የኢትዮጵያ ስነ መለኮት ድረ ምረቃ ትምህርት ቤት ኤገስት በየዓመቱ ከሚያዘጋጃቸው ትምህርታዊ መድረኮች ውስጥ አንዱና ትልቁ የሆነው ፊርሚናጦስ ትምህርታዊ ገለጻ መጋቢት 8 2018 ዓ.ም በይፋ ተጀመረ። ይህ ዓመታዊ ትምህርታዊ ገለጻ መጣሪያውን ያገኘው ለኢትዮጵያ ክርስትና መስፋፋት ታላቅ አስተዋጽኦ ካበረከቱት ቅዱስ ፊርሚናጦስ አባ ሰላማ ከሳቴ ብርሃን ስም ነው። ዓመታዊ ገለጻ ከተመሰረተበት ጊዜ ጀምሮ እንደነ ዶክተር ጆን ስቶት፣ ፕሮፌሰር ክዋሜ ቤዲያኮ፣ ዶክተር ክሪስ ራይት፣ ዶክተር ቱኩምባ ኤዲያሞ እና ፕሮፌሰር ክሬግ ኪነር የመሳሰሉት በዓለም አቀፍ ደረጃ እውቅና ያተረፉ የስነ መለኮት ሊቃውንት ተገኝተው ትምህርት የሰጡ ሲሆን የዘንድሮን ትምህርት እንዲሰጡም የተጋበዙት በኮሎምቢያ ኢንተርናሽናል ዩኒቨርሲቲ የዓለም አቀፍ ክርስትና ታሪክ ፕሮፌሰር እና ዲን የሆኑት ፕሮፌሰር ኤድዋርድ ኤል ስሚዘር ናቸው። ፕሮፌሰሩ በአራት ተከታታይ ቀናት በሚቆየው በዚህ ጉባኤ The Global Trends and Constants of Christian Mission Lessons from Early Church Mission for Today በሚል ዋና ጭብጥ ዙሪያ ትምህርታዊ ገለጻ ያደርጋሉ ተብሏል። በመርሃ ግብሩ መክፈቻ ላይ የኤገስት ፕሬዝዳንት ዶክተር ወርቁ ኃይለማርያም እንኳን ደህና መጣችሁ ንግግር አድርገዋል። የዕለቱን መርሃ ግብር የመሩት ዶክተር ተካልኝ ነጋ እንደገለጹት የመጀመሪያው ክፍለ ጊዜ The People of Early Christian Mission በሚል ንዑስ ርዕስ ትምህርት ቀርቧል። አያይዘውም ይህ ጥልቅ መንፈሳዊና አካዳሚያዊ ፋይዳ ያለው ትምህርት በቀጣይ 3 ቀናት የሚቀጥል መሆኑን የኤገስት ማህበረሰብና ሁሉም አብያተ ክርስቲያናት በዚህ ጠቃሚ መርሃ ግብር ላይ በመገኘት እንዲጠቀሙ ጋብዘዋል። የኢፌድሪ ጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ሚኒስትር የኢትዮጵያ ሃይማኖት ተቋማት ጉባኤን የስራ እንቅስቃሴ ጎብኝተዋል። የኢፌድሪ ጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ሚኒስትር ክቡር ሙዓዝ ጥበባት ዲያቆን ዳንኤል ክብረት በዛሬው ዕለት የኢትዮጵያ ሃይማኖት ተቋማት ጉባኤን በአካል በመገኘት የተቋሙን የስራ እንቅስቃሴ ተዘዋውረው ከተመለከቱ በኋላ ከአመራሮቹ ጋር ውይይት አድርገዋል።
የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለና የማኔጅመንት አባላት ሚኒስትሩን በክብር ተቀብለው በተቋሙ ውስጥ እየተከናወኑ ያሉ የሰላም ግንባታና ማህበራዊ ተግባራትን አስተዋውቀዋል። በቀረበው ገለጻ ጉባኤው በህዝቦች መካከል ዘመናዊና ታሪካዊ የሆነውን ሰላማዊ ግንኙነት ለማጠናከር እንዲሁም በተለያዩ ማህበራዊ ጉዳዮች ላይ ተግባራዊ ስራዎችን ማከናወኑ ተገልጿል። በውይይቱ ወቅት ሊቀ ትጉሃኑ የሰላም ግንባታ ስራ የሁሉንም አካላት ትብብር የሚጠይቅ መሆኑን ጠቅሰው ከመንግስት ጋር በተጠናከረ መልኩ በመስራት የተሻለ ውጤት ማምጣት እንደሚቻል ገልጸዋል። ክቡር ሙዓዝ ጥበባት ዲያቆን ዳንኤል ክብረት በበኩላቸው ጉባኤው እየሰራው ያለው የሰላም ግንባታ ስራ አበረታች መሆኑን ጠቅሰው ውጤቱ በጊዜ እንደሚታይ በመግለጽ ተስፋ ሳይቆርጥ ስራውን ማጠናከር እንደሚገባ አስገንዝበዋል። በተለይም በክልሎች ሀገር አቀፍ የሰላም ኮንፈረንሶችን በማዘጋጀት ህብረተሰቡን ዋና ባለቤት ማድረግ ያለው አስፈላጊነትም ተጠቅሷል። እንዲሁም ከማህበረሰቡ ውስጥ ተቀባይነት ካላቸው አካላት ጋር በተቀናጀ መልኩ መስራት የጉባኤውን ውጤት እንደሚያሳድግ ገልጸው የአስተዳደር ስርዓቱን በቴክኖሎጂ በመደገፍና ዲጂታላይዜሽንን በማስፋፋት አገልግሎቱን ማሳለጥ እንደሚገባ አሳስበዋል። መንግስትም ልዩነቶችን በማክበር በጋራ የሚከናወኑ የሰላም ግንባታና ሌሎች ሀገራዊ አጀንዳዎች ላይ ድጋፉን እንደሚቀጥል ገልጸዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው። ለንግድና ጉብኝት ወደ አሜሪካ ለመጓዝ የሚያስችል ቪዛ ለማግኘት የሚያመለክቱ ኢትዮጵያውያን ከ5 እስከ $15,000 ወይም 2.3 ሚሊዮን ብር የሚደርስ ማስያዣ ገንዘብ ሊጠየቁ ነው ተብሏል። ኢትዮጵያውያኑ ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ከ2 ሳምንት በኋላ ተግባራዊ እንደሚሆን የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ስደተኞች እና ጥገኝነት ጠያቂዎች ወደ አሜሪካ የሚጓዙበትን እንዲሁም በዚያ የሚቆዩበትን መንገድ እየጠበቀ ያለው የፕሬዝዳንት ትራምፕ አስተዳደር ቪዛ ለማግኘት የዋስትና ገንዘብ እንዲያዝ የሚያደርገውን አሰራር ያስተዋወቀው ሐምሌ 2017 ዓ.ም ነበር። የአሜሪካ ውጭ ጉዳይ መስሪያ ቤት ባለፈው ታህሳስ ላይ ያወጣው መረጃ እንደሚያሳየው ይህ ግዴታ ከተጣለባቸው 38 አገራት ውስጥ 24 ያክሉ አፍሪካ ውስጥ የሚገኙ ናቸው። እንደ ጅቡቲ፣ ናይጄሪያ እና ዩጋንዳ ያሉ የአፍሪካ ሀገራት በዚህ አሰራር ውስጥ በተካተቱበት ወቅት ኢትዮጵያ ሳትጠቀስ ቀርታ ነበር። የፕሬዝዳንት ትራምፕ አስተዳደር አሁን ተጨማሪ 12 ሀገራት ይህ ግዴታ እንዲጣልባቸው መወሰኑን የዜና ወኪሉ ሮይተርስ አንድ ኃላፊን ጠቅሶ ዘግቧል። ከመጋቢት 24 2018 ዓ.ም ጀምሮ አሰራሩ ተግባራዊ ከሚደረግባቸው 12 ሀገራት ውስጥ አንዷ ኢትዮጵያ መሆኗን የአሜሪካ ውጭ ጉዳይ ሚኒስቴር በድረገጹ ያወጣው መረጃ ያሳያል። ሞዛምቢክ፣ ቱኒዚያ፣ ሌሶቶ፣ ሞሪሸስ እና ሲሼልስ በአዲሱ ዝርዝር ውስጥ ከኢትዮጵያ ጋር የተካተቱ ሌሎቹ አፍሪካ ሀገራት ናቸው። ዘገባው የቢቢሲ ነው። ብሔራዊ ባንክ የአርቲጂኤስ የስራ ሰዓት እንዲራዘም መወሰኑ ተገልጿል። የኢትዮጵያ ብሔራዊ ባንክ በሀገሪቱ ባንኮች መካከል የሚደረገውን ፈጣን የገንዘብ ዝውውር ስርዓት አርቲጂኤስ የስራ ሰዓት እንዲራዘም መወሰኑን ለሁሉም የስርዓቱ ተጠቃሚዎች በጻፈው ደብዳቤ አስታውቋል። በዚህም አሁን ላይ በሳምንት 6 ቀን በቀን 9 ሰዓት ይሰራ የነበረው ስርዓት በቀን ለ2 ተጨማሪ ሰዓታት እንዲራዘም በማድረግ ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ አገልግሎት እንዲሰጥ ተወስኗል። ከፊታችን መጋቢት 14 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆነው ይህ የብሔራዊ ባንክ ውሳኔ የዘርፉ ተዋናዮች በተራዘመው ሰዓት አገልግሎት እንዲሰጡ በማድረግ ወደ ባንኮች የሚገቡና የሚወጡ የገንዘብ ዝውውሮችን ያለምንም መስተጓጎል እንዲከናወን ጥሪ አቅርበዋል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ፕሬዚዳንት ትራምፕ በዓለም ትልቁን የኢራን የጋዝ ማምረቻ እንደሚያወድሙ አስጠነቀቁ። ዳንኤል አንተነህ ዝርዝር አለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ላይ ድጋሚ ጥቃት የምትፈጽም ከሆነ በዓለም ትልቁን የቴህራን የጋዝ ማምረቻ ማዕከል በከፍተኛ ሁኔታ እንደሚያጋዩም አስጠንቅቀዋል። ከ2 ሳምንታት በላይ ያስቆጠረው የመካከለኛው ምስራቅ ጦርነት ንብረትን እያወደመ የሰው ሕይወትንም እየቀጠፈ ተጠናክሮም ቀጥሏል። ኢራን በኳታር በሳውዲ አረቢያና የተባበሩት አረብ ኤሚሬቶች የነዳጅ ማውጫ ማዕከላት ላይም ያነጣጠረ ሚሳኤል ጥቃት መፈጸሟንም አስታውቃለች። ቴህራን ጥቃቱን የፈጸመችው እስራኤል በደቡብ ፓሪስ ውስጥ የሚገኘውን የኢራን የተፈጥሮ ጋዝ ማዕከል ላይ የሚሳኤል ጥቃት መፈጸሟን ተከትሎም ነው። ቴህራን ጥቃቱን የፈጸመችው እስራኤል በደቡብ ፓርስ ውስጥ የሚገኘውን የኢራን የተፈጥሮ ጋዝ ማዕከል ላይም የሚገኘውን የሚሳኤል ጥቃት መፈጸሟን ተከትሎም ነው። ኢራን በአጸፋዊ እርምጃው በተለይም ራስ ላፋን በተሰኘው ግዙፍ የኳታር የተፈጥሮ ጋዝ ነዳጅ ማቀነባበሪያ ማዕከል ላይም የፈጸመችው ጥቃት ዋሽንግተንንና ዶሃንን ክፉኛም አስቆጥቷል። በተፈጸመው ጥቃት ራስ ላፋን የነዳጅ ማቀነባበሪያ ማዕከል ላይም እሳት ተነስቶ ከፍተኛ ጉዳት መድረሱም የሀገሪቱ የውጭ ጉዳይ ሚኒስቴርም ገልጿል። ኢራን ለቀጠናው ቀውስና
አለመረጋጋት ከፍተኛ ስጋት ናት ያለው ሚኒስትሩ በዶሃ የሚገኙ የኢራን ዲፕሎማቶች ወታደራዊ አታሺዎች ከሀገሪቱ መባረራቸውም ጠቅሷል። ፕሬዚዳንት ትራምፕ ጉዳዩን አስመልክቶ በሰጡት ማብራሪያም አሜሪካና ኳታር እስራኤል በኢራን ላይ የጋዝ ማምረቻ ማዕከል ላይ ስለፈጸመችው ጥቃት ምንም አይነት መረጃም ሆነ ተሳትፎ እንደሌላቸውም ተናግረዋል። ስለሆነም ኢራን በኳታሩ ራስ ላፋን የነዳጅ ማቀነባበሪያ ማዕከል ላይ የፈጸመችው የሚሳኤል ጥቃት ተገቢነት የሌለው ነው ሲሉም መኮንናቸውን ሲኤንኤን ዘግቧል። የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን አስሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የተተኪ ወጣት መሪ ስልጠና ተካሄደ። በጅማ እኔ እንድሪያስ ነኝ የጸሎትና የምስክርነት ቀን ተካሄደ። ኢትዮጵያውያን የአሜሪካ ቪዛ ለማግኘት እስከ 2.3 ሚሊዮን ብር የሚደርስ ማስያዣ ሊጠየቁ ነው ተባለ። ከውጭ ፕሬዚዳንት ትራምፕ በዓለም ትልቁን የኢራን የጋዝ ማምረቻ እንደሚያወድሙ አስጠነቀቁ። ለዕለቱ ያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን እናንተ ያደረስኩኝ አብራችሁ ቆይ ተደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ